ሰላም ውድና የተከበራችሁ የዙዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደተለመደው ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። የኖላዊቶች እንግዲህ እንደቀጠለ ነው ማለት ነው። ወይዘሮ ሜላት እንግዲህ በስተመጨረሻ ሀናን ወደ ቤቷ እንድትመለስ ለኖላዊት እንግዲህ ሽማግሌ ሁነኝ ብላ ልካበታለች። ኖላዊትም ደግሞ ከዚህ በኋላ ወደ ቤትሽ መመለስ አለብሽ ሀንዬ ብሏት ነበረ። እሷም ደግሞ በፍጹም ላደርገው አልችልም አባዬ፣ ምክንያቱም እዛ ቤት ውስጥ ከሄድኩኝ ቅስሜ እንደተሰበረው ድጋሚ እሰበራለሁ ብላ እምቢ ብላለች ማለት ነው። ኖላዊትም ደግሞ የፈለገ ቢሆን መሄድ አለብሽ እንጂ እዚህ ምንም ልተክሪ አትችይም ብሎ ተቆጥቷታል ማለት ነው። ሀናም ደግሞ አልሄድም እያለ ትገኛለች። እውነት ለመናገር ቤተሰብ ነው። አንደኛ ነገር ደግሞ እናት አባትሽ እስከሆኑ ድረስ መሄድ አለብሽ ማለት ነው። እስከ መቼ ርቀሽ እያለ ኖላዊትም ተቆጥቷታል ማለት ነው። ሀናም ደግሞ እዛ እግሬን ብድግ አላደርግም ብላ እምቢ ብላለች። ከአሴርም ጋር ለመግባባት ሞክረሻል ወይ? ምክንያቱም ተግባብታችሁ ብታወሩ ምን ይመስልሻል ሀንዬ እንጂ እንደዚህ አይነት ነገር ይዘሽ አትጓዥ ብሎ ተቆጥቷታል ማለት ነው። ሀናም ደግሞ በፍጹም ላደርገው አልችልም አባዬ፣ ብዙ ነገርን አጥቼበታለሁ፣ ብዙ ነገርን እንትን ብዬበታለሁ ብላ እንግዲህ ተናዳና ተበሳይታ ትገኛለች ማለት ነው። እውነት ለመናገር ሀና አሴርን አንቺ ነሽ ጥፋተኛይቱ። በእርግጥ እሱ ከምዕራፍ 1 ጀምሮ ምዕራፍ 2 ድረስ ጠብቆሻል፣ ግን አንቺ እየተጫወሽበት እንደሆነ አውቋል ማለት ነው። ስለዚህ የነገር ይብቃኝ እዚህ ጋ ብሎ እንግዲህ የራሱን ውሳኔ ወስኗል ማለት ነው። አሴር እንግዲህ ተምቹም ደግሞ ስራህን መስራት አለብህ፣ ስለዚህ ሀናን እርሳት ብሎት ነበረ። እሱም ደግሞ በፍጹም ላደርገው አልችልም፣ ምክንያቱም ሀና ናት፣ እኔ ነኝ የራሷ ጉዳይ በማለት እንግዲህ ጊዜውን እንትን እያለ ይገኛል ማለት ነው። በቅርብ ቀን እንግዲህ ሁሉንም እናያለን እናውቃለን ብዬ አስባለሁ ማለት ነው። የወይዘሮ ሜላት ስራ ማግኘት ሙዘከር እንግዲህ ቆንጆ ስራ ሰጥሻለሁ ብሎ እንግዲህ ወስዶ ስራ እንግዲህ ቆንጆ እየሰራች ነው፣ እሷም ደስ ብሏት ማለት ነው። በዛ ላይ ደግሞ እጥፍ ክፍያ ስላላቸው ቲፕ ይሰጣቸዋል ተብሎ እሱንም ደግሞ እንደ ውለታ ሳይሆን ዝም ብለሽ እንደ ስጦታ ቆጣሪው ይሄንን ትራንስፈር ትላርግልሽ ገንዘብ ብሏት፣ እሷም እምቢ ብላ ስታበቃ በቃ ካልከኝ እሺ ብላ ተተቀበለ በኋላ ሌሎቹ ሰራተኞች የኛን ግማሽ ብር ወሰደችው። ምክንያቱም ትናንትና መታ ልታስባረረን ነው፣ እያት እስኪ ምን እንደምታረግ እች ሴትዮ ከኛ የምትፈልገው ምንድን ነው ብላ እንግዲህ ተቆጥታ ተናግራለች ማለት ነው። እሷ ግን ጎበዝና ጠንካራ እንደሆነች ሁላችንም አቀናል። በእርግጥ ወይዘሮ ሜላት ማንም የማያክላት ማንም እንትን የማይላት ሴት ናት። እውነት ለመናገር ጀግንነቷ፣ ቁፍጥናዋ በጣም ጎበዝ በጣም ጀግና ሴት እንደሆነ ሁላችንም እናውቃለን ማለት ነው። እሱም በማስመልከት እንግዲህ ስራዋን እየሰራችን ብታገኝም ብታጣም ሰውን አታስቸገርም ማለት ነው። ስጡ ይብላ። ምክንያቱም ጀግና ሴት ናት፣ ብርቱ ሴት ናት፣ ሁሌ የመጣባትን ፊት ለፊት የምትጋፈጥ ሴት ናት፣ ወርቅ የሆነ ሴት ናት ማለት ነው። ድንብላል እንግዲህ ጨርቋን ሰብስባ ከዚህ ቤት ለቅቄ መሄድ አለብኝ፣ በቃኝ እናንተ ነገር፣ ስለዚህ እናንተም የራሳችሁን ኑሮ እኔም የራሴን ኑሮ መምራት አለብኝ ከዚህ በኋላ ብላ እንግዲህ ካቶ እንትና ሜላት ጋና እንደዚሁም ሰላምንም አናግራት ነበር። እሷም ደግሞ እንደምን እያልሽ ነው? በፍጹም እሱማ ሊሆን አይችልም፣ እያንዳንዱ ነገር ማስተካከል አለብኝ እንጂ እንደዚህማ ዝም ብዬ ሊሆን አይችልም በማለት እንግዲህ ሁሉንም ለማስተካከል እውነት ለመናገር ሜላት ጎበዝ ጠንካራ እንደሆነች እናውቃለን ሁላችንም። ይህን ደግሞ እሷ ናት የምታስተካክለው። በእርግጥ ቀጣይ ላይ የምናየው እና ሀንቾ ወደ ወይዘሮ ሜላት መምጣት አልቻለችም ማለት ነው። ሜሉዬ እንግዲህ ይቅር በያትና አንቺም በነገራችን ላይ ሀና ማጠፋች አይባልም። እውነት ለመናገር ራሷ ወዳ ፈልጋ ነው ማለት ነው ሀንቾ የሚሄደችው። በእርግጥ ይህ ማለት ከባድ ነው፣ ግን ምንም ማድረግ አይቻልም ማለት ነው። ወደ ቤትሽ ተመልሰሽ ስራሽን እየሰራሽ ከእናትሽ ጋር ብትኖሪ ብዬ ነው ምለው። እንግዲህ ሳምሶንግ የሰላምን ስልክ ወስዶባት
ቁጥሯን ወስዶ ነበር ማለት ነው። ፍቅር ይዞኛል እያላት እየተማዘዘባን ነበር። እሷም ደግሞ ልናስቲ ወደዚህ ብላ ከምላሴ ጋር ሲጨቃጨቁ እሷም እየሰራች ስለ እና ሀንዬ እንግዲህ ወደ ቤቷ እንድትሄድ ኖላዊት እየነገራት ነበር። እሷ ልትሰማ አልቻለችም ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር ያልቅና ሁሉንም ነገር ለማስተካከል እንሞክራለን ብለናል ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው። እውነት ለመናገር ከባዱ ጊዜያት እያሳለፍን እንገኛለን ማለት ነው። በቅርብ ቀን ሁሉም ነገር ይስተካከላል ብለን እናስባለን ማለት ነው። ወይዘሮ ሜላት እንግዲህ ብዙ ነገርን እያሳሳልፋ እዚህ መድረሷ በጣም ደስ ብሎኛል። እውነት ለመናገር በጣም ነው ደስ የሚለው። አሲር ደግሞ እህትህ ስራህን መስራት አለብህ ብላለች። ወር ጥሩ ነው። ሀናንም ደግሞ በመነጋገርና በመመካከር ነው የሰው ልጅ የሚፈታው ነገሮችን እና ያንን ብታደርግ እውነት ለመናገር አሪፍ ነበረ። አንተ ግን ምንም ቢሆን ምንም አያስፈልግም ብለህ እንግዲህ ሁሉን ነገር ትተኸዋል ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው። በቅርቡ ደግሞ ትልቅ ደረጃ ላይ ደርሰህ ለማየት ያብቃይ ብዬ ነው የማስበው ማለት ነው። እንግዲህ ትሞሽራለች ብዬ እንትን እላለሁ ማለት ነው፣ አስባለሁኝ። እውነት ለመናገር ሀናም ችግር አለብሽ። ቡትሌ እንግዲህ አሲርን ሰርቦባት በጣም ተናዳለች። አንቺ ማለት እኮ እንትነሽ እንደዚህ ያረቂ መጠጫ ጠርሙስ ነሽ እያለ እየተናገራት ነበር ማለት ነው። በዚህ የተነሳ እንግዲህ በጣም ተናዳሃና እያለቀሰች ነበረ። እንዴት እንደዚህ ይለኛል? ምን አስቦ ነው? ቆያለች ነበር ማለት ነው። እውነት እንደዚህ መሆን አልነበረባቸውም። ሀንዬ እንግዲህ ከዚህ በኋላ አልመለስም ብላለች። ተምቹም ደግሞ ዛሬ ሳብዛሹ ወንድምሽን ጎዳና ላይ ጣልሹ ችግርሽ ምንድን ነው በማለት እንግዲህ ከድንብላል ጋር ተወቃቅሰውና ተጣልተዋል ማለት ነው። በዚህ የተነሳ በወንድሟ ደምለው መስተካከል አለብህ እንግዲህ እየተንጨረጨረ ትገኛለች ወይዘሮ ሜላት ጋር ምሰራው ልጅ። እውነት ለመናገር ሜላትን እንትን የሚላት አያጣትም ማለት ነው። ምቀኛ በጣም ብዙ ምቀኛ አላት ማለት ነው። በሄደችበት ምቀኛ አያጣትም። አንዱን ስትለው አንዱ ሁሉም ሰው ምቀኛ ስለሆነ ምንም ማድረግ አይቻልም ማለት ነው። እውነት ለመናገር ይስተካከላል ብዬ አስባለሁ ማለት ነው ሁሉም ነገር። አሁን ላይ ደግሞ በጣም ጥሩ ለውጥ ላይ ነው ያለችው ማለት ነው። ሰላምን እንግዲህ የወደደው ልጅ ሰላም ጫማውን ትጥረግልኝ እንጂ አንተ አትጥረግም የኔን ጫማ በማለት ከምላሴ ጋር ተጣልተው እንግዲህ እሷም ደግሞ ከስተመር እንዴት እንደዚህ ታባራለህ በማለት ከምላሴ ጋር ተጣልታለች ማለት ነው። ሰላምዬ እውነት ለመናገር እዛ ቤት ውስጥ የሚመጡት ሰዎች ታውቃላችሁ በጣም ብዙ ችግርን ያሳለፉ ናቸው። ቢሆኑም ግን ጀግና ቆፍጣና ናቸው። ሰላምንም ደግሞ ስራውን ከዚህ በኋላ ታቆሚያለሽ እና ቤት ያለሽ እኔ ደግሞ እየሰራሁ ገባለሁ ብላ ወይዘሮ ሜላት እንግዲህ ነግራታለች ማለት ነው። ሰላምዬም ደግሞ በፍጹም ስራውን ጎድቼዋለሁ፣ ይህን የመሰለ ስራ አላቋርጥም ብላ እንግዲህ ለእናቷ ነግራታለች ማለት ነው። አንቺም ስራሽን ስሪ እኛም ስራችንን እየሰራን ብላ ሀና እንግዲህ እምቢ ብላ አባቷ ቤት ያለችው ማለት ነው። ኖላዊትም እየተቆጣት ነው። አሲርም እህቱ መታ ለምንድን ነው የተውከው ስራውን? ሀናን እኮ ቀስ በቀስ እንጂ ስራውንም መተው የለብህም ብላ ተቆጥተዋለች ማለት ነው። እውነት ለመናገር እንግዲህ ላይክ፣ ሸር፣ ሰብስክራይብ አድርጉ። ዙዙም ነው ማለት ነው። ባይ ባይ።